ጥር 22 ዕለተ ዓርብ የማለዳ ጸሎት። እግዚአብሔር ሆይ ስለዚህ ቀን እናመሰግንሃለን። አብረህን ስለነበርክ እናመሰግንሃለን። እግዚአብሔር ሆይ ተራሮቻችን ደልዳላ ስለሚሆኑ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ካንተ የተነሳ እግዚአብሔር ሆይ ጨለማ ይበራል። ካንተ የተነሳ ግልጽ ያልሆነ የህይወታችን ክፍል እግዚአብሔር ሆይ በብርሃን ይሞላል። ካንተ የተነሳ እንጨምራለን፣ ካንተ የተነሳ እንሄዳለን። እግዚአብሔር ሆይ ካንተ የተነሳ ብዙ ነገር በህይወታችን መልካም ነገር እናስተናግዳለን። እግዚአብሔር አንተ መልካም ነህና፣ እግዚአብሔር አንተ ቸር ነህና፣ እግዚአብሔር አንተ እንደ ሰው ሳይሆን እግዚአብሔር ሆይ የተቀጠቀጠን ሸምበቆ የማትሰብር የሚጤሰውን ጧፍ የማያጠፋ ነህና እግዚአብሔር ስለዚህ እናመሰግንሃለን። እግሮቻችን እንዳይሰናከሉ በቀና መንገድ ትመራናለህ። እግዚአብሔር ሆይ የጻድቃን እግር ትጠብቃለህ፣ ኃጥአን ግን በጨለማ ይቀመጣሉ ተባለ። እግዚአብሔር ሆይ በአንተ ያጸደቀን እግዚአብሔር ሆይ በኢየሱስ ክርስቶስ ስም ስለምትጠብቀን እናመሰግናለን። መንገዶቻችን በአንተ የተቀኙ ስለሚሆኑ በአንተ የተረዱ ስለሚሆኑ እናመሰግናለን። ህይወታችን ከአንተ የተነሳ ስለሚለመልም እናመሰግናለን። በዚህ ጸሎት ደግሞ እግዚአብሔር በጌታ በኢየሱስ ክርስቶስ ስም እንጸልያለን። የስምን ስልጣን መጠቀም እንድንችል የስምን ስልጣን ውስጥ ያለውን ሚስጥር እንረዳ እግዚአብሔር እንድትረዳ እጸልያለሁ። ስምህን የሚጠሩ ይድናሉ። ስምህን የሚጠሩ አሸናፊ ይሆናሉ። ስምህን የሚጠሩ እግዚአብሔር ሆይ በደል ይዞራሉ። ስምህ እግዚአብሔር ሆይ ጉልበት ሁሉ የሚንበረከክለት ለአብ ክብርም ምስጋናን የሚሰጥበት ነውና ይህ ስም እግዚአብሔር በጌታ በኢየሱስ ስም እንዲገባል። በስሙ ውስጥ ያለው ሚስጥር በኢየሱስ ስም ውስጥ ያለው ሚስጥር እግዚአብሔር በኢየሱስ ስም እንዲገባል እንድትረዳን የስሙ እግዚአብሔር ሆይ ስምን የሚጠቀሙ በስምህ የሚጸልዩ በስምህ አጋንንትን የሚያስወጡ በስምህ የሚፈውሱ እግዚአብሔር ሆይ ስምህን የሚጠቀሙ ትውልድ እንድታረግ እግዚአብሔር ሆይ በስምህ ስልጣን እግዚአብሔር እንድትረዳን እጸልያለሁ። ቃል ሲናገር እንደዚህ ይላል፣ ዳዊትም ፍልስጤማዊውን እንዲህ አለው፣ አንተ ሰይፍ ጦርና ጭሬ ይዘህ ትመጣብኛለህ፣ እኔ ግን አንተ በተገዳደርኸው የእስራኤል ሰራዊት አምላክ በሆነው ሁሉም በሚችል በእግዚአብሔር ስም እመጣብሃለሁ። እግዚአብሔር ዛሬ አንተን በእጄ አሳልፎ ይሰጣል። እኔ መጥቼ አስጥልሃለሁ፣ ራስህንም እቆርጣለሁ። በዚህች ዕለት የፍልስጤማዊን ሰራዊት ሬሳ ለሰማይ አሞሮች ለምድርም አራዊት እሰጣለሁ። ዓለምም ሁሉ በእስራኤል ዘንድ አምላክ መኖሩን ያውቃል። እዚህ የተሰበሰቡትን ሁሉ እግዚአብሔር የሚያድነው በሰይፍ ወይም በጦር እንዳልሆነ ያውቃል። ሰልፉ የእግዚአብሔር ስለሆነ ሁላችንም በእጃችን አሳልፎ ይሰጣል። ሁላችንም አሳልፎ ይሰጣል። ፍልስጤማዊው ሊመታው በቀረበ ጊዜ የዳዊትም ሊገጥመው ወደ ውጊያ ሜዳ በፍጥነት ሮጠ። እጁንም ወደ ጆሮ በመስደድ ወደ ኮሮጆ በመስደድ አንድ ድንጋይ አምጥቶ ወነጨፈው። ፍልስጤማዊውም ግንባሩን ላይ መታው። ድንጋዩም ግንባሩ ውስጥ ገብቶ ተቀረቀረ። ፍልስጤማዊውም በግንባሩ ተደፋ። በዚህ ሁኔታ ዳዊት በወንጭፍና በድንጋይ ብቻ ፍልስጤማዊውን አሸነፈው። በእጁም ሰይፍ ሳይዝ ፍልስጤማዊውን መታው፣ ገደለው። ዳዊት ሮጦ በላዩ ላይ ቆመ። ከዚያም የፍልስጤማዊውን ሰይፍ ከሰገባው መዝዞ አወጣው። እርሱንም ከገደለው በኋላ ራሱን በሰይፍ ቆረጠው። ፍልስጤማውያንም ጀግናቸው መሞቱን ባዩ ጊዜ ሸሹ እንደሚለው ቃል እግዚአብሔር በጌታ በኢየሱስ ክርስቶስም በስሙ ውስጥ ያለውን ስልጣን እንድንጠቀም በሕይወታችን ጎልያድ የሆነ ጌታ እግዚአብሔር ብዙዎችን ያስጨነቀ ብዙዎችን እግዚአብሔር ተስፋ ያስቆረጠ እንቅልፍ የነሳ ነገር እግዚአብሔር ሆይ እንድናሸንፍ በስምህ ስልጣን ውስጥ ያለውን ኃይል እንድናውቅ እንድትረዳን ዳዊት ያለ ሰይፍና ያለ ሌላ ጦር ዕቃ ፍልስጤማዊውን እንዳሸነፈው ጎልያድን እንዳሸነፈው እግዚአብሔር በጌታ በኢየሱስ ክርስቶስ በስምህ የሆነ
ድልን በሕይወታችን ይመጣ ዘንድ እግዚአብሔር ሆይ በስም ውስጥ ያለውን ምስጢር እንድንረዳ በስም ውስጥ ያለውን ነገር እግዚአብሔር ሆይ እንድታስረዳን በኢየሱስ ክርስቶስ ስም እንጸልያለን። ስም ኃይል አለው። ስም እግዚአብሔር ፈውስ አለው። ስም እግዚአብሔር ነፃ መውጣት አለው። ስም እግዚአብሔር ድል አለው። በጌታ በኢየሱስ ክርስቶስ ስም በስም ውስጥ ያለውን ነገሮች አውጥተን መጠቀም የምንችልበት መረዳት ላይ እንድታደርሰን ኃይልህን በላያችን ላይ እንድትገልጽ እንጸልያለን። እግዚአብሔር ሆይ በስምህ ጨለማው ወደ ብርሃን ይቀየር። በስምህ የታመመው ይፈወስ። በስምህ የተያዙት በተለያዩ አጋንንታዊ ስራ የተያዙት በስምህ ስልጣን በኢየሱስ ነፃ ይውጡ። አባት ሆይ በጌታ በኢየሱስ ክርስቶስ እንድትረዳን እንጸልያለን። እግዚአብሔር ሆይ በጌታ በኢየሱስ ስም ስምህን የሚጠቀሙ የስምህ ስልጣን እግዚአብሔር ሆይ በውስጣቸው ያለ በኃይል የሚያወጡ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እንድታረገን እንጸልያለን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስምህን ጠርቶ የሚያፈር ስምህን ጠርቶ የማይሸነፍ ሰልፍ የለም። እግዚአብሔር የማይወድቅ ጎልያድ የለም። በሕይወታቸው ጎልያድ ነኝ ያለ እግዚአብሔር ሆይ ከኔ በቀር ሌላ ማንም የለም ብሎ የሚያስፈራራቸው ነገር ካለ እግዚአብሔር በኢየሱስ ክርስቶስ ስም ከስምህ ስልጣን የተነሳ ድል እንዲሆንላቸው ማሸነፍ እንዲሆንላቸው በዘራቸው የተሰራ የዘር እርግማን ካለ በሽታ ካለ የተለያዩ ነገሮች እግዚአብሔርን በኢየሱስም ድህነትም ቢሆን የትኛውም ነገር እግዚአብሔር በስምህ ስልጣን የተሸነፈ ይሁን። የትኛውም ነገር የተሸነፈ ይሁን። ሕዝብን እንደ ጎልያድ ቆሞ እንቅልፍ የነሳ ሁኔታ፣ ችግር፣ የትኛዎችም ነገር እግዚአብሔር በስምህ ስልጣን በኢየሱስም የተመታ ይሁን። እግዚአብሔር እንጸልያለን ስምህን እንድናውቀው ስም ውስጥ ያለውን ኃይል እንድናውቅ እንድትረዳን በልጅ በኢየሱስ ክርስቶስ ስም ጸለይን። ስለምታደርግ እናመሰግናለን። አሜን።